5 ቀን 1953 ዓመተ ምህረት ከዚህ ቀጥሎ በክቡር ብሪጋዴር ጀነራል መንግስቱ ነዋይ የሚመራው የክብር ዘበኛ ሰራዊት ከኢትዮጵያ ጦር ሰራዊትና ከፖሊስ ሰራዊት እንዲሁም ከተማሩት ወጣቶች ጋር በመተባበር ኢትዮጵያን ከዘውድ አገዛዝ ለማላቀቅና የህዝብ መንግስት ለማቋቋም እነሆ ዛሬ ታህሳስ 5 ቀን 1953 ዓመተ ምህረት ከፍተኛ ንቅናቄ በማድረግ ላይ ይገኛል። ይህንንም የህዝብ መንግስት ተቀዳሚ ፕሬዚደንት ሆነው የሚመሩት ልዑል መሬድ አዝማች አስፋወሰን ናቸው። ታህሳስ 6 ቀን ግን በተቃዋሚው ጎራ የተሰለፉ ጄኔራሎች በቂ ኃይል አሰባስበው ስለነበረ የክብር ዘበኛን ጦር ለመግጠም ዝግጁ ሆኑ። በዛኑ ቀን ከሰዓት በኋላ ውጊያው ተጀመረ። ከአውሮፕላን ጀምሮ በመድፍና በሌሎችም ከባድ መሳሪያዎች ተኩስ ታግዞ የተካሄደው ጦርነት የመፈንቅለ መንግስት ሞካሪዎቹ ፈጽሞ የሚቋቋሙት አልነበረም። ገና ጦርነቱ በተጀመረ በጥቂት ሰዓታት መሳሪያቸውን እየጣሉ በየአቅጣጫው የሚፈረጠጡ በርካቶች ነበሩ። በጽናት ጦርነቱን ለመቋቋም ቆርጠው የተነሱትም ቢሆኑ ኃይላቸው እየተመናመነ ሄደ። በዚሁ ታህሳስ 6 ቀን የተኩስ ልውውጡ እያየለ ሲመጣ ጄኔራል መንግስቱ ጠቅላይ መምሪያቸውን በመተው አሁን የአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ወደ ሆነው የገነተ ልዑል ቤተ መንግስት ይቀይራሉ። በቁጥጥር ስር የነበሩትም 20 ከፍተኛ የመንግስት ባለስልጣኖች ወደዚያው ያዛውሯቸዋል። እነዚህ እስረኞች እንዲጠበቁ የተደረገው አሁን የአካዳሚክ ምክትል ፕሬዚዳንት ቢሮ በሆነው በያኔው አረንጓዴው ሳሎን ውስጥ ነው። በንጉስነት የተሾሙት አልጋ ወራሽ አስፋወሰንና ጠቅላይ ሚኒስትሩ ራስ ምሩ ግን ለብቻቸው ፎቁ ላይ በነበረው ክፍል ከሌሎቹ ተለይተው እንዲጠበቁ ተደርገዋል። ታህሳስ 7 አርብ ቀን በነ ጄኔራል መንግስቱ ዘንድም ቢሆን የእንቅስቃሴው አለመሳካት ግልጽ እየሆነ ሄዷል። የገልበጣው ደጋፊዎች የነበሩት ወታደሮችና መኮንኖች ቁጥር እየተመናመነ ሲሄድ፣ በአንጻሩ ደግሞ ጥቃቱ እየበረታ ሄደ። የገነተ ልዑል ቤተ መንግስትም ከሁሉም አቅጣጫ እየተከበበና ጥቃቱ እየጠነከረ መጣ። በዚህ ወቅት ጄኔራል መንግስቱ በቤተ መንግስቱ የእንግዶች መዝገብ ላይ ሐሳባቸውን አስፍረው በእንቅስቃሴው የተሳተፉትን ሁሉ እንዲፈርሙበት አደረጉ። እነ ጄኔራል ጽጌ ዲቡ፣ ኮሎኔል ወርቅነህ ገበየሁ፣ ግርማሜ ነዋይና ሌሎችም ፊርማቸውን አስፍረዋል። ታህሳስ 7 ከቀትር በኋላ ጥቃቱ ይበልጥ አይሎ ጽጌ ዲቡ በተተኮሰባቸው ጥይት ሕይወታቸው አለፈ። በዚህ ጊዜ እነ ጄኔራል መንግስቱ በቁጥጥር ስር የዋሏቸውን ባለስልጣኖች በመፍቸት ለማምለጥ ይወስናሉ። በዚህም መሰረት 15ቱን ባለስልጣኖች አረንጓዴው ሳሎን ውስጥ ይረሽኗቸዋል። ይህንን ግድያ ማን እንዳዘዘና እንደፈጸመ አሁን ድረስ አከራካሪ ሆኗል። አረንጓዴው ሳሎን ውስጥ ከነበሩት 20 ሰዎች 15ቱ ሞቱ፣ 3ቱ ቆሰሉ፣ 2ቱ ደግሞ ምንም ሳይነካቸው ተርፈዋል። ከቆሰሉት መካከል በ12 ጥይት ተመተው የተረፉት ብርጋዴር ጄኔራል መኮንን ደነቀ ይገኙበታል። ነገር ግን የመጀመሪያ ጥይት የተተኮሰው መሆኑ ጌታ ተኳሹ ይታወቃል። መሆኑ ጌታ መንግስቱ ላይ ምን ውጡ ብለው ነው ወይስ መተውባቸው? ዝም ውጡ ሲወጡ ተጀርባቸው ተኩሱባቸው ትእዛዝ መሀላ ተነሱና ውጡ አሉ። አባና እኔ ቤቱን አውቋለሁ። ከዚህ የተሻለ ቤት ቦታ የለመጣ ታዲያ አትሏቸውም ዮሐንስ ተኩስ ተከፈተ። ማነው አትሏቸው የሚለው? መንግስቱ እኔ እነኝህ ሰዎች አሁን ክፍሌ እንደተናገረው መጀመሪያ መንግስቱ ተኮሰ። ከዛ ቀጥሎ እኛም ተኮስን አይደለም? ፈጀን ማለት ነው። ፈጀን ማለቱ ነው። ጥሩ። እዚህ ላይ እኔ ግደሉም አላልኳችሁ፣ ግደሉም አላልኩትም። እኔም ራሴ አልተኮስኩም ነው።